ኃይለኛ ዝናብ እየዘነበ ያ ጨካኝ ባል አካል ጉዳተኛ ሚስቱንና ሁለት መንታ ሴት ልጆቹን ከቤት አባረራቸው። እሷ እያለቀሰች ብትለምነውም ያ ክፉ ሰው ግን ቅንጣት ያህልም አላዘንላትም። አላህ እንዴት ፍትህ እንደሰጠ ተመልከቱ። ውድ ተመልካቾቻችን ወደ ቪዲዮ ከመግባታችን በፊት ቪዲዮውን ላይክ በማድረግ ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቀን ነበረ። ፋጢማ ለከብቶች ሳር እያቀረበች ነበር። ፀሐዩ በጣም ይሞቃል። የፊቷ ላብ ወደ አንገቷ ይወርድ ነበር። በዚያን ቀን ነፍሰ ጡር ነበረች። ይህ ሁሉ ከባድ ሥራ መስራት ለእሷ ትልቅ ስቃይ ነበር። ስራዋን ጨርሳ ወደ ግቢዋ ስትገባ አማቿ በኃይለኛ ድምፅ እንዲህ ስትል ጮኸችባት። አንቺ ምስኪን ምን እያደረግሽ ነው? ቶሎ ምግብ ስሪ፣ ወንዶች መጥተው ይሆናልም አለቻት። ፋጢማ አንገቷን ደፋች። ምንም ሳትናገር ወደ ማብሰያ ቤት ሄደችና ምድጃው ጋር ጠጋ ብላ እንጨት ሰበሰበች። እጆቿ በሥራ ብዛት ቆስለው ነበር። ቢሆንም ግን እሳቱን አቀጣጠለች። የእሳቱ ትኩሳትም ይፈጃል። ፊቷ ላይ ድካም በግልጽ ይታይ ነበር። ፋጢማ በሚንቀጠቀጡ እጆቿ ምግብ አዘጋጀች። ምግቡን አቀርባ በዝምታ ወደ ግቢው ወጣች። በባሏና በአማቿ ፊት ላይ ማስቀመጠች። ሁለቱም ምንም ሳይናገሩ መብላት ጀመሩ። ፋጢማ ቀስ ብላ ወደ ክፍሏ ገባች። በሩን እንደዘጋች ለቅሷን መቆጣጠር አቃታት። ከዓይኖቿ እንባ ይፈሱ ጀመር። እንባዋ የሐዘን ምስክር ነበረበት። ከተጋቡ 3 ዓመት ሆኗቸዋል። አሁን ለመጀመሪያ ጊዜ እናት ልትሆን ነው። መንታ ልጆች እንደምትወልድም ታውቃለች። ግን ወንድ የሆኑ ሴት አታውቅም ነበር። አማቿና ባላ እንዲህ ብለዋት ነበር፣ የምንፈልገው ወንድ ልጆችን ነው፣ ሴት ከወለድሽ ግን በዚህ ቤት ውስጥ ቦታ የለሽም አሏት። ፋጢማ ዝም አለች። በልቧ ውስጥ ትልቅ ፍርሃትና ጭንቀትም ነበር። ቀናትም አለፉ። ፋጢማ ምጥ ያዛት። የአካባቢው አዋላጅም ተጠራ። ጥቂት ቆይቶ አዋላጇ ከክፍል ወጥታ የምስራችም ነገረች። እንኳን ደስ አላችሁ፣ 2 ሴት ልጆች ተወልደዋል አለች። ፋጢማ ለጥቂት ጊዜ ደስ አላት። ነገር ግን ወዲያውኑ ልቧ ደነገጠ። የአማቿና የባሏ ፊትም ተቀየረ። ባሏ መጂድ እንዲህ ሲልም ጮኸ፣ አንቺ ዕድለቢስ፣ መጀመሪያ ምንም ሀብት ሳታመጪ እኔ ጋ መጣሽ፣ አሁን ደግሞ ሴት ልጆችን ወለድሽ፣ ሸክም ሆንሽብኝም አላት። አማቿም ሰደበቻት። ሁለቱም ጥለዋት ወጡ። የፋጢማ እንባ ሊቆም አልቻለም ነበር። ልጆቹን እያየች በልቧ ሕይወቴ ውርደትና ብቸኝነት ብቻ ነው ብላ ማሰበች። ከጥቂት ቀናት በኋላ ፋጢማ ራስ ምታት ጀመራት። ሰውነቷ በጣም ደክሞ ነበር። ውሃ ለመጠጣት ወደ ኩሽና ስትሄድ እግሯ ተሸራተተ። በጣም ጮኻ መሬት ላይ ወደቀች። ከፍተኛ ህመም ተሰማት። ባላና አማቿ እየሮጡ መጡ። ማጂድ ወደ ሆስፒታል ወሰዳት። ሐኪሙ የእግር አጥንቷ ተሰብሯል፣ ሕክምና ውድ ነው አለ። ስትመለስ ፋጢማ በዊልቸር ላይ ነበረች። በፊቷ ድካምና እንባም ይታያል። አማቿ ግን አሁንም የሷ ባልናት አሁንም ትሳደብ ነበር። የባላ ቁጣም አልበረደም። ፋጢማም አላህ ሆይ እንዲህ ያለውን መከራ ለማንም ሴት አታሳይ ብላም ጸለየች። ቤት እንደገቡ መጂድ በቁጣ አንቺ ደካማ፣ አሁን ደግሞ ሌላ ወጪ ያስወጣሽኝ ብሎም ጮኸባት። አካል ጉዳተኛ ሚስት እኔ መሸከም አልችልም አለ። በሩን ዘግቶ ወጣ። አማቿም አውልጂ፣ ይህችን አባራትና ወንድ የሚወልድልህም ሌላ ሴት አግባም አለችው። ፋጢማ በጣም አለቀሰች። ልቧ የተሰበረም መሰላት። ወደ ክፍሏ ገብታ ልጆቿን አቀፈች። ሁል ጊዜ ማጠብቃቸዋለሁም አለቻቸው። በዊልቸር ላይ ሆና ስታለቅስ ሌሊቱ አለፈ። በጠዋት ላይ ኃይለኛ ዝናብ መዝነብ ጀመረ። የፋጢማ ሕይወትም ተናወጠ። መጂድ በቁጣ ገብቶ ከቤት ውጪ፣ ሌላ ሚስት ላገባ ነው አላት። እሷ ደግሞ አንቺ እንድትወጪ ትፈልጋለችም አላት። ፋጢማ ደነገጠች። ልጆቹ የአንተም ናቸው፣ የት ነው የምንሄደው ብላ ለመነችው። መጂድና እናቱ ግን አራሩላትም ነበር። መጂድ ዊልቸሩን እየገፋ ፋጢማን ወደ ውጭ አወጣት። ዝናቡ ይዘንባል፣ ንፋሱም ይጮሃል። መጂድ ስለ አላህ ብለህ በሩን ክፈትልኝ እያለችም ጮኸች። በሩ ግን ተዘግቶ ነበር። ዝናብና እንባዋ ተቀላቀለ። ዊልቸሩን ራሷ እየገፋች ወደ ጭቃውማ መንገድም መጣች። ወደ አላህ እየጸለየች ጉዞዋን ቀጠለች። በሐሳብ ወደ ድሮ ትዝታዋ ተመለሰች። ፋጢማ ከአባቷ ጋር በትንሽ ቤት ውስጥም ትኖር ነበር። እናቷ ገና በልጅነት ነበር የሞተችው። አባቷ በጣም ይወዳታል። ፋጢማ ደግና ቆንጆ ልጅ ነበረች። ከጎረቤታቸው አስለም የሚባል ወጣት ነበር። እሱና ፋጢማ ይዋደዱ ነበር። ፍቅራቸውም ንጹህ ነበር። ግን ዕጣ ፋንታቸው ሌላ ሆነ። የአባቱ ጤና ተበላሸ። ፋጢማ በጣም ተጨነቀች። ከአስለም ጋር ለመገናኘት ፈልጋ ነበር፣ ግን የሱ ስልክ ዝግ ሆነ። አባቷ ከመሞቱ በፊት ፋጢማን አግብታ ማየት እንደሚፈልግም ነገራት። ፋጢማም አባቴ ችግር የለው እንዳልክም አለችው። ግን አስለም የት እንደጠፋ ግራ ገባት። በድንገት የአስለም ስልክ ተደወለ። ስትመልሰው ግን አንዲት ሴት አስለም አግብቶኛል፣
ዳግመኛ እንዳትደውይም አለቻት። የፋጢማ ዓለምም ተሰባበረ። በጣም አዘነች። ከጥቂት ቀን በኋላ ማጂድ የሚባል ሰውም ጠየቃት። አባቷም ወዲያውኑ ተስማማ። ፋጢማም ለአባቷ ስትል እሺ አለች። ሰርጉ ከመደረጉ በፊት ግን አባቷ ሞተ። ብቸኛ ሆና ወደ ማጂድ ቤትም ሄደች። ማጂድና እናቱ ግን ክፉዎች ነበሩ። ዛሬ ደግሞ ከልጆቿ ጋር ከቤትም አባረሯት። ፋጢማ ወደ አባቷ ቤት ለመሄድ ጉዞዋን ቀጠለች። ከብዙ ሰዓት በኋላ አሮጌ ቤቷ ደረሰች። ቤቱ ተቆልፎ ነበር። አንዲት ጎረቤት ሴት አይታ ማወቀቻት። በሩን ከፈተችላትና ወደ ውስጥ ግቡ። ፋጢማም የሆነ ሁሉ ነገረቻት። ሴትዮዋ አትጨነቂ፣ እኛ እረዳሻለንም አለቻት። በሌላ በኩል መጂድ ሌላ ሚስት አገባ። እሷ ግን በጣም ክፉ ነበረች። አማቿም ደግ ሚስት የነበረችውን ፋጢማን በማባረር ተቀጣው ብላ ታለቅስም ጀመር። ፋጢማ በአባቷ ቤት ልብስ እየሰፋች ራሷን መርዳትም ጀመረች። አንድ ቀን በሩ ተንኳኳ። ስትከፍተውም አስለም ነበር። አስለም ተጸጽቶ ነበር። ፋጢማ ግን ከድተኸኛል ብላ ተቆጣች። አስለም ግን እውነቱን ነገራት። አደጋ ደርሶብኝ ሆስፒታል ነበርኩ። ስልኬን የወሰደችው ሴት ናት የዋሸችሽ። አስለም ለብዙ ዓመታት ፋጢማን ሲፈልጋት እንደነበረም ነገራት። አስለም ፋጢማንና ልጆቹን ይዞ ወደ ከተማ ሄደ። እግሯንም አሳከመላት። አስለም ፋጢማን አገባት። ልጆቿንም እንደራሱ ልጆች አድርጎ አሳደጋቸው። በሌላ በኩል የማጂድ እናትም ሞተች። ሁለተኛ ሚስቱም ሀብቱን ዘርፋ ጠፋች። መጂድ ደሃና በሽተኛ ሆኖ ጎዳና ላይ መለመንም ጀመረ። ከብዙ ዓመታት በኋላ ፋጢማ ልጆቿን ከትምህርት ቤት ስትወስድ አንድ ለማኝ አየች። ሳንቲም ልትሰጠው ስትል ለማኙ ቀና አለ። ያ ለማኝ ማጂድም ነበር። ማጂድ ፋጢማን ሲያያት በጣም ደነገጠ። እሱ ያባረራት ፋጢማ ዛሬ ደስተኛ ጤናማ ሆናም አያት። ፋጢማ ዝም ብላ አልፋውም ሄደች። ማጂድ ግን በጸጸትም አለቀሰ። እሱ የቀረው ጸጸት ብቻ ሲሆን ለፋጢማ ግን የትዕግስት ፍሬ ደስታ ሆነላት። ታሪኩን ከወደዳችሁት ቪዲዮን ላይክ ማድረግ እንዳትረሱ። ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።